ሰላም ውድ የጆናት 27 ፋሚሊዎች እንዴት ናችሁ? እኔ በእምኒ ነኝ፣ እሱ ደግሞ ቃል ነው። ዛሬ በጋራ ስማችን ደግሞ ኦሊቪየስ ነው። ዛሬ መጣንላችሁ ዮርዲና ናቲን ወይም አዳምና ሔዋንን ፕራንክ ልናረጋቸው። የሚገርም ፕራንክ ነው የምናረጋቸው። ፕራንኩ ደግሞ በእነሱ አካውንት ነው የሚለቀቀው። በእነሱ አካውንት ነው የሚለቀቀው። ሰብስክራይብ ያደረጋችሁ፣ ላይክ ያደረጋችሁ፣ ሼር ያደረጋችሁ ቪዲዮን ተመልከቱ። ፕራንኩ የሚሆነው አሁን ዛሬ ጠዋት ነው። አሁን ላይክ ኦሬዲ አሁን ወደ 2 ሰዓት ተኩል ነው። 2 ተኩል ነው ጠዋት። 3 ሰዓት ነው የሚመጡት። ቁርስ ሳተናል፣ ቶሎ ብለናቸዋል። እየመጡ ነው። ልክ ሲመጡ ቁርስ እናቀርባለን። እንዳይጠረጥሩ ካሜራውን አስቀምጠን ነው ቁርስ ራሱ የምንበላው። ከዛ ካሜራውን ደብቀውና ቁርስ እንበላለን። በልተን ልንጨርስ ኦሬዲ ጠግበን ኦሬዲ ወደ ማዛግ አይነት ስታፍ ስንደርስ ምን እንላለን? ለምን አታጎርሰኝም ብለን ጥል እናስነሳለን ከሱ። ከዛ እነሱ የእነሱ ሪያክሽን አብረን እናያለን። በራሳቸው አካውንት የመጀመሪያ ፕራንካቸው የሆነ አብራችሁን ቆዩ፣ ተከታተሉ። እንደምትወዱት ተስፋ እናደርጋለን። እንደሚሳካልን እርግጠኛ ነን። ይመቻችሁ። እንወዳችኋለን። ቻው። ብሉ። እንዴት ነው? ሙያ ያበደ ነው። ራስ በላሽ ነው። ብሉ። አፈር ብላ። ዝም ብለህ ብቻህን ትበላለህ እንዴ? እስኪ አልቅ ድረስ አንዴ እንኳን አታጉርሰኝ። ምንም ችግርሽ? አንተ ራስ ምንድነው ችግር እንዴ? ምን ማለት ነው? ሰው ፊት ነን ብዬ ነው እስካሁን የታገስኩ። ምንድነው? እሺ ቆይ ሰው ብሉ ምናምን ይላል እንዴ? እኔን ሳያጎርሰኝ አንድ እንኳን ስጎርስ አይተኸኛል? ስንበላ ስጎርስ እና ሳታጎርሰኝ እንደጎርስ እጠብቃለሁ። ወደሽ ነው ማታጎርሽ ነው እናንተ ይፈልዳችሁ እንዴ? ወዲ በእናትሽ ተይኝ። ሲጀምር አሁን አይደለም ይሄን ነገር የጀመረ ምን ስንጨርስ ነው እንዴ? አንቺ አልሽ እኮ ቆየሽ እኮ ከተቀየርሽ ምን ነው ነገሩኛልሽ ማለት ጭራሽ እኔ ጥፋተኛ አንተ ይቅርታ ጠይቃት። አይ ለምን ይቅርታም ጠይቀው። አንቺ ደግሞ ተረጋጊ እንዴ። ነገሩን እስካሁንም እናንተ ብሉ ብዬ ነው ዝም ያልኩት። ስንጨርስ አወራለሁ ብዬ ነው ዝም ያልኩት እኮ። እኮ ቀላል ነገር አጉርሰሽኛል። ንገሪኝ። ለምን አጉርሳለሁ? ሳታጉርሰኝ በልተላ አጉርሰ? አዎ ወድሽ አላጉርስም። ኧረ ቃል ነበር ታዲያ። የብር ምግብ ክቡር ነው ነው ሲጀምር። ዛሬ አይደለም ይሄ ነገር የተጀመረው። ኧረ ለመቼ ነው የተነሳሽው? ምን ነው አንቺ ችግርሽ? አይ በጣም እንትን አልሽ፣ ቡርንቡር አልሽ። በጣም የሆነ ሰማይ ምድር እያዛልሽ ብሉ ምናምን ትላለህ። አዎ ብሉ። ኧረ ምን ሆናችሁ ነው? ዝም በሉ። ሚስት አይደለሁም ወይ? እና ሚስቴ ብትሆን ይስታል እና ቼክ አታረገኝም? እኔ ማጉረሱ ለምንድን ነው ቼክ ማረግ? ለምንድን ነው ቼክ ማረግ? ሲጀምር ቼክ እያረገኝ ራሱ አይደለም። ዛሬ አይደለም ይሄ ነገር ተነሳ። ለምንድን ነው ቼክ ማረግሽ? ምንም ይኖር እንዴ አይደለም። ሰው ለምን ፈጣሪ አይመጣም? ይሄን ከመናገር ወደ ኋላ አይደለም። እንደኛ ስለመጣ ነው። ከዛስ እናንተ ስለመጣችሁ አይደለም። አይደለም እናንተ ዝም በሉ እሺ። ከዛስ ምንድነው? ከዛስ ማታ ምንድነው ያረከው? እየፈለኩትን ነገር አረጋለሁ። ሲጋራ አይደለም። አረኛ ኪድ ሞላ ታወራላችሁ። አንደኛ እንደዚህ አይደለም ማለት አለባችሁ። በስርዓት ነው። እናንተ ዝም በሉ። እናንተ የሚመለከት ጉዳይ አይደለም። በቃ ዝም ብላችሁ በእኛ ምክንያት መጣላችሁ። ቃል በእጅ ስላስገባኝ ነው እንደዚህ የምትሆነው። ኧረ በምኒታ እንደዛ አትበይ በእናትሽ። የትም መሄጃ የላትም ብለው ነው። እሱማ የትም መሄጃ የለሽም። አርፈሽ ተቀመጭ። ኧረ በጌታ እናንተ ምን ሆናችሁ? አንተ ቁጭ በል፣ ዝም ብለህ ቁጭ በል። ናቲ የእሱ ጥቃም እኮ ዛሬ አይደለም የጀመረው። የእሱ እንደዚህ ማድረግ እኮ ትናንትና ወይ ከትናንት ወዲያ አይደለም የጀመረው። እሺ ግን ዛሬ ላይ ፓንዶ እንዳንተ እኮ ብቻ አይደለም ያለው። ኧረ ተው ሌላ ነገር እያከበራችሁ ለኛ ራሱ አሁን ዝም አልኩኝ። እሺ ቆይ ኧረ ሰው አለ በእናታችሁ። ሰው እያየን ነው። ቤት አለ ሌላ ሰው አለ እኮ። ምንም ይኖር እኔ አይመለከተኝም። አንተ ሰው አለ ትለኛለህ እንዴ በዚህ ሰዓት? በደንብ ንገሩኛልሽ። ባይዘው እኔ ልንገርሽ፣ በቃ አንዴ ካገባሁሽ በኋላ ገብሻላ እቤት ነሽ። ስለዚህ በቃ የትም መሄጃ እንደሌለሽ ግልጽ አማርኛ ልንገርሽ። የለሽም። ማንም ሰው እንደማይፈልግ ማንም አይፈልግሽም። አንተ መርጬ ነው እንጂ ስንት የሚፈልገኝ ሰው በገብሬ
አረ ነገር አረ አንቺ መረጥኩሽ እንጂ አንቺን አልመረጥኩሽ። ታወራላችሁ በቂታ እኮ አንቺን ለእናንተ ይሁን ለምን አትይኝም? ለምን አትይኝም? አረ አንቺን አይደለም የሚመረጥ አንቺን ልትመርጪኝ ናችሁ። ቃል በጌታ አንተ ግልጽ አማርኛ ያስፈልግ እኔን አዳምጡኝ። የምር እኔን አዳምጡኝ። አንተ ቃል በጌታ እኔ ራሱ በእናንተ ምን ያህል እንደማምን አታውቁም። ወንዶች ማለት እንደዚህ እንደምታያቸው አይደለም። እሱን እንደምታዩ እንዳይመስልሽ ልንገርሽ አይደለም። ይኸውልሽ ቸኩለሽ ምንም አይነት ነገር ውስጥ እንዳትገቢ፣ በተለይ ትዳር ውስጥ እንዳትገቢ ቸኩለሽ እንደምትቃለል ሚዲያ ላይ እንደምታዩ አይነት ሰው አይደለም። እሺ ቲክቶክ ላይ እንደምታዩ ዩቲዩብ ላይ እንደምታዩ እሱ አይደለም። ከዛ በተቃራኒ እኮ እንኳን አንቺ መልአክ ሆነሽ ነው። ተረፈ በእናታችሁ ያልኳችሁ አንቺ መልአክ ሆነሽ ነው። እሺ እኮ አዳምጡ። ምንስ በሆን እሺ መልአክ ሆነሽ ዝም በይ። ሰይጣን ቦንካ ወራት ታብጂ ራስ ዝም በይ። ያን እንጂ በመቤት አንተኛ እንዴ እኛ ሽኒት ለምንድን ነው የምትሄዱት? በእኛ ምክንያት በእናንተ ምክንያት ለምን አይደለም? እናንተ ቁጭ ብላችሁ በስነስርዓት የሚወራ ነገር እያለ እንደዚህ መጨቃጨቅ አረ እሱ አመሏ ነው። ይኸውልህ ከተጋባን ቀን ጀምሮ አመሏ ነው። እንደዛ ይባልም እንደዚህ ነው አመሏ ነው። በቃ ልክ ልኳን ሲነገራት ነው። አንተ ሴት ልጅ ናት። ተረጋጋ። በቃ ሴት ናት። ተረጋጋ። ስላልነገርኳቸው ነጅሩን ሁላ እንደምታነሳብኝ ስላልነገርኳቸው አረ ቃልቴ በቃ እንደዚህ አይወራም። በመቤቴ በቃ ሰው አለ በቂታ ያረከውን ነገር አደነግራስ አሁንም አጋጭሻለሁ። በመቤት አርፈሽ ተቀመጪ ከሆነ አጋጭሻለሁ። ወንድ ነህ ታጋጨኛለህ አንተ። አረ በእግዚአብሔር እኔ እንደዚህ አልወድም። አረ በጌታ አንተ ምግብ እሱ ነው። አንቺ ነው ቁጭ አድርጎ እሉን ቁጭ እሉን ቁጭ እሺ ቆይ ነው ተቀመጥ። ቃል በበይ አንተ እኛን የምታከብረን እኮ እሷን ካከበርካት በኋላ ነው። ማን እንደዚህ ነው ችግር አለባት እሷ። እንግዳ ሲመጣ ሁሌ እንደዚህ ማድረግ እንትን አለባት። አዋጅ አለባት። እኛ እንትን በቃ እኔ በእግዚአብሔር ስለ ትዳር ማስቦ እናንተን እያየሁ ነው። እግዚአብሔርን እንደዚህ በቃ ተውረው በጌታ እንደዚህ አይነት ባህሪ አንቺ ለትዳር አታስቢ። በቃ አታስቢ። ለቀይሽ አታስቢ። ለጉርስ ይችላል አይደለም ጀመር ጥፋተኛ ነው። እኔ ስለማበዝም ማለት ነው። ትራንስላልተመታች ነው። መታገስ ብቻ ነው። ትራንስላልተመታች ነው። አመሏ ነው እና አይል ይሄን ጸባይ ለማስተካከል ግዴታ ነው። እንደዚህ እናንተማ እንግዳ ናችሁ እንብላ። እሷን ተዋት። በየቀኑ ነው የሚመታኝ። በየቀኑ በመጣ በገባ በዚህ ጸባይሽ አይ በምን እየቀለለ ይሄ ጸባይሽ መስተካከል ስላለበት ግዴታ ትመቻለሽ እንዴ? እንደሱ አይባልም እኮ አንተ ደግሞ ምን ነው ሀዲያ እሱን የገረመሽ እንሸኛቸው ከነሱ አረ በመቤቴ ቃል እንደዛ አትበልኝ። ስለመጣ ከዛ በኋላ እኔና አንቺ እናወራለን እንዴ? እናወራለን እና አንቺ እንዴት ነው አንተ እንዴት ነው የምታስበው? እኔ አክሽም ይቀየራል። በቃ ምንም አትሆንም። እናወራ በስነ ስርዓት እንደማመጥ ምንም ወተን ነው ነገር አይደለም። ምንም እናወራው ነገር የለም። ይሄ የኛ ህይወት ነው። ይሄ የእናንተ ህይወት ነው። በቃ እንደዚህ ነው የኛ ህይወት። እንደዚህ ካልሆነ አትስተካከልም ልጅቷ። እኛ እንጨቃጨቅ አይደለም አይደል? ወተን እንሰራለን ቤት ነው ያላችሁ። ለዚህ ነው በእናታችሁ እኛን አክብሩን እንጂ ማማና በቢያንስ እኛን አክብሩን። አንዴ አረ በገብርኤል አክብሩን። አክብረናችሁ እኮ እዚህ ነው። አረ ቃል በቃ እንድትቀጣ በላት። በቃ እንደዚህ አታርግ በእናትህ። እኛ ካንተ የምንጠብቀው እንደዚህ አይደለም። እኔ ይኸውልህ ምን ሆነ ነው አይደለም። እሷ እንደምትለው ምንም ሊያስፈልጋል ምንም በቃ እንዴ መማታት ምናምን እኮ ያስፈልግም። ከመማታት መለየት የሚባል ነገር አለ እንዴ? ማለት ነው ምን መለየት የምር አንድ ሄዳለሁ እኔ ከዚህ በኋላ አንተ ብቻ ወንድ ትልቅ ሰው አላችሁ። አዳምጡ፣ ቢያንስ ቦታ ስጡ። ምንም ቦታ መስጠት ነው ነገር አይደለም። አትብሩንና አዳምጡ ቢያንስ ማለት ነው እኮ እኔ ይኸውላችሁ አንቺም ማለት ነው ነገሩን እያገነንሽ ነው። መጎረስ አለ መጎረስ ሌላ ታሪክ ነው። ሲቀጥል ደግሞ አንተ ደግሞ እንዲህ ሀይ ስትሆን አንተ የሆነ ልታረጋጋት ሞክር እንጂ
ምንድን ነው ማረጋጋት? ኖ እንደዚህ አይደለም እንዴ እኮ ኮምፒውተር በቃ የሆነ ማሰብ ያቆመ ሰው አስተሳሰብ እኮ ነው። እንግዳ መጥቶ ለምን አላጎረስከኝ የሚባል ጸብ በግድ ተጎትቶ ምንድነው ማስለምዳት? እንግዳ ፊት አትጎርስ። እንግዳ ፊት እኔ አላጎርሳትም። እንግዳ ፊት እኛ እንግዳ ነን እንዴ? ጓደኞች እኮ ነው። ለምን በቃ እንግዳ ናችሁ? እናት አባቴ ፊት የምታጎርሰኝ በቃ ዛሬ ልድቦ ማድረስ አልፈለኩም። እሺ ግልጽ አልፈልግም። እኔ ዛሬ አይደለም የተናገ ቆየ በቃ ካገባኝ በኋላ ሁሉ ነገሩ ተቀይሯል። እንኳን ጠላውሽ የፍቅር ግንኙነታችን ካለቀ በኋላ ትዳር የሚባል ነገር ውስጥ ከገባን በኋላ ነው ብዙ ነገሮች መቀየር፣ ብዙ ነገሮች መወሳሰብ የጀመሩት። እንኳን ጠላውሽ በእናታችሁ ሲጀመር ደብረሽኛል። ግልጽ ነው ይዘርሽ። ኧረ በጌታ ማይወሽ ነው እንዴ? አንቺ ምንድን ነው እንደዚህ እኮ አይደረግም፣ ኖር ነው። ኧረ ቃል በጌታ በቃ ይቅርታ ጠይቃለሁ። ማርያምን አባይ እንችላለን ሲደም አረ ይደብራል። በእንደዚህ አይነት ነገር እንኳን አይቀርም። እዛ ጋ ነው ካሜራው፣ መኝታ ቤቱ ጋር በምክፍት ናያችሁት። እዛ ጋ ነው እኛ ማለት ነው። ይኸውላችሁ ምንድነው መሰላችሁ የእናንተ ዩቲዩብ ቻናል እየተንቀሳቀሰ አለመሆኑን አየንና ለምን በእነሱ ዩቲዩብ ቻናል የምንፖስትላቸው ፕራንክ አንሰራም ብለን አሰብን። አይደለም እንችላለን። አይደለም እንዴ? በዚህ ሙሉ የነበረ በሱ በልተን ከጨረስን በኋላ ነገር ማንሳት ምን የሚሉት ነው? ፍራንክ ነው። ተረጋጉ፣ መጀመሪያ ተረጋጉ። አይ አይደለም ያወራችሁ ምንድነው? ማታ ሳያጎርሰኝ ሪል አስመሰል። እንዴት ነው አንተ በጥፊስ ያማል የመታኝ ግን አይ ግን እንደዚህ አይሰራም። ጭራሽ ሪል ነው የመታት እሷም የመታች ሪል ነው። አንተ እግዚአብሔር ራሴ ነው እንደዚህ አልች እናንተ ቀዋሴች ልጅ ተበልቶር ከሲች ፌንት ተናቅዳለች እኮ አማችኋል እንዴ? ይቅርታ ጠይቃለሁ። አይዞሽ የኔ እናት አይዞሽ ማሪ የጆናት ቤተሰቦች ሁላችሁም ይሄን ዩቲዩብ ቻናል ሰብስክራይብ አድርጉ። አንችልም ኦልዲቪ ይችላል ግን በሚጣጣል ይችላሉ። ስለሚቻል ታርገናቸዋል ፕራንክ ተደርገዋል። ኧረ በነገራችን ላይ ስለ ፕራንኩን በደንብ ማለት በቃ ለተመልካች ራሱ እስኪከብድ ለራስ እስኪከብደኝ የወጣችሁ ቃላቶች አሉ። ወይኔ እንደዚህ ተናገረኝ፣ እኔ እንደዚህ ተናገር። ኧረ በሉ እኔ ታጨምሩ ቻው እንደ በቃ እንግዲህ ጋይስ በራሳቸው አካውንት የመጀመሪያ ፕራንክ ተደርገዋል። አዎ እንግዲህ ሰብስክራይብ እያደረጋችሁ ላይክ ኮሜንት ስጧቸው። ሰብስክራይብ አድርጉልን። እንደዚህ ሰርተውንም አዎ ብሮስ ከሆነ ተረጋጋው። ከቪዲዮ በኋላ እኔ ለምን እንዳልተረጋጋው ታውቃለህ? እንዴት አንተ ካገባህ በኋላ ሪል መሰለህ ከተጋባችሁ ቅርብ ጊዜ ነው። ከዛ ካገባህ በኋላ መታኛል ምናምን ስትል እንደዚህ አይነት ጸባይ ያለው እንዴ? አረበን ጋር ለራሴ
ለራሴ እናት ሆ ለራሴ ማርያም በቃ ይሆናል። እንውጣ